የአሴር አፍቃሪ ወይም ደግሞ መክሌት በሀና ላይ ዛተችባት። እገላታለሁ፣ አሴርን እንደዚህ እያሰቃየች ዝም ብዬ አልቀመጥም፣ እባክህን ተምቹ አስተዋውቀኝ እያለች ነው። ተምቹም ምን ልታደርጊያት ነው? ይልቁንስ እሷ እንዳትወጋች ሲል መልሶላታል። የአሴር አፍቃሪ ወይም መክሌት በአሴር ጉዳይ በጭራሽ ማልደራደርበት ነው። እቺ ሀና የምትባለውን ልጅ እገላታለሁ፣ አሰቃያታለሁ፣ ጨምቄ ነው የምጥላት እያለች ነው። ጨምቄ አሰጣታለሁ ስትልም ዝታባታለች ማለት ነው። እንግዲህ ካገኘቻት የምትምራት አይመስለኝም። ነገር ግን ታገኛታለች ወይ የሚለው ነው ትልቁ ነገር። እንግዲህ አሴር እንደዚህ የሆነ እየተሰቃየ እና አሴር ተክዞ ማየት ደግሞ መክሌት በጭራሽ አትፈልግም። እሷ ትወደዋለች፣ እሱ ደግሞ የሚወደው ሀናን ነው። በጣም በሚያሳዝን ሁኔታ አሁን ያሉበት ሁኔታ አሴር እና አቶ ኖላዊ ወይም ደግሞ ተምቹና አቶ ኖላዊ ልክ አይደለም። አቶ ኖላዊ አሴርን እና ተምቹን እየፈለገ ያው ፋኖስ እቤት ይዛቸውና ብለው ስለነበረ እየፈለጋቸው በስንት መከራ ቢያገኛቸውም በጭራሽ ጥሩ ፊት አላሳዩትም። እዚህ ላይ አቶ ኖላዊ እውነት ለመናገር በጣም አሳዝኑኛል። ለምን ካላችሁኝ እነሱም ብሎ እየፈለጋቸው ያው አንዳንድ ጊዜ ኧረ ህይወት ከባድ ነው ጌታ እንደው እንደዚህ ነው እንደዛ ነው ባትሉም ህይወት ከባድ ነው። እንግዲህ አሴር ተምቹ አቶ ኖላዊ ግንኙነታቸውን ሁላችንም የምናውቀው ነው እና እንግዲህ ይሄ ነገር ስላለ እነሱን እየፈለገ ነው ወደ ፋኖስ ቤት ይዟቸው ሊሄድ። ነገር ግን ቢያገኛቸውም አሴርም ትቶት ነው የሄደው። ተምቹም ያው አሴር ካልሄደ በጭራሽ አይሄድም። ስለዚህ ሁለታቸውም ትተውት ነው የሄዱት። እንደውም አላከበሩትም ማለት ይቻላል እዛ ላይ ሲያዋሩት እና አቶ ኖላዊም ቢሆን በጣም ተናዶ እንግዲህ ለብቻው ነበር እዛ የሄደው ማለት ነው ከፋኖስ ቤት ለብቻው ሄዶ ያው የነበረውን ቆይታ ምግባቸውን በልተው ምናምን እዛው አድሮ በማግስቱ ነው የተመለሰው። በማግስቱ ሲመለስ ወደ ቤቱ ውድ ቤተሰቦች ሰላም እንዴት ናችሁልኝ? ሰላም ናችሁ ወይ? ሰላም ሳልላችሁ ወሬን ቀጠልኩኝ እና እንዴት ናችሁልኝ? የኔ ውድ የኔ መልካም የኔ ቅኖች የምታበረታቱኝ ፈጣሪ ያክብርልኝ፣ አመሰግናለሁ። አሁንም ቪዲዮ የሚደርሳችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። 10,000 መግባት ፈልጋለሁ በዚህ ሳምንት ማሮች። እየተወ ሰብስክራይብ አድርጉኝ እሺ የኔ ማሮች እና አመሰግናለሁ። ደግሞ ሆነ ለመናገር ከጎን ሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ለምታበረታቱኝ ፈጣሪ ያክብርልኝ። ቴንክ ዩ ሶ ማች። እናም ሌላው ደግሞ ማሮችዬ ተምቹ ነው። ተምቹ ድንብላልን ፈልጎ ወይም ደግሞ ድንብላል ናፍቃው ወደዛ አካባቢ ጎራ ብሎ ነበር። ነገር ግን ሀናን ነበር ያገኘው። ያው ሀናን ላግኝሽ ብሎ ድንብላልን እፈልጋለሁ ሲላት ድንብላልን አሁን ላገናኝህ አልችልም። በድንብላል ውስጥ ደግሞ ማለቴ ድንብላልን በትክክል ታፈቅራታለህ ወይ? በድንብላል የወሰንከው ውሳኔ ልክ መሆኑን ሳቅ ነው ከድንብላል ጋር እንድትገናኝ የማደርግ። አንተ ድንብላልን እወዳታለሁ ትላለህ፣ እሺ እርግብስ ብላ ስትጠይቀው እርግብንም እወዳታለሁ ነው ያለው። ግን እኔ ግራ ገብቶኛል ቤተሰብ። ቆይ ሰው ምን እየሆነ ነው እንዴ? እርግብንም እወዳታለሁ ይላል፣ ድንብላለንም እወዳታለሁ። ቆይ እንዴት ነው የሚሆነው ቤተሰብ? እስኪ ያስረዱኝ። አሁን እኮ ይሄ ተምቹ ራሱ እርግብ እንደው ፈጣሪ ብሎላት ከእስር ቤት ብትወጣ እኮ ከእርግብ ጋር ነው የሚሆነው እንጂ ድንብላልን በጭራሽ አያያትም። ምክንያቱም እርግብ ብትሞት አትለቀውም፣ ብትሞት ተምቹን አትለቀውም። እንደው ፈጣሪ ብሎላት ከእስር ቤት ብትወጣ እና ለምን የድንብላልን ልብ እንደሚያቆመው እና ድንብላል እንደዚህ ልቧ ጠልጥል እንድል የሚያደርገው አላውቅም። እና ሀናም ስትጠይቀው አንተ ምን ያክል እርግጠኛ ነህ በድንብላል ዙሪያ እርግብስ ብላ ስትጠይቀው ያው እርግብንም እወዳታለሁ ነበር ያላት። እና እንደውም አንቺ ጭራሽ እንደዚህ እንዴት እንደዚህ ብለሽ ትጠይቂኛለሽ? እንዴት አንድ ሰው ሁለት ልብ ይኖረዋል? እንዴት ሁለት ሴት ታፈቅራለህ ብለህ የምትይኝ? አንቺ እኮ ሶስት ወንድ ነው እንደውም ያፈቀርሽው ነበር ያላት። ያው ሀና እንደ ወንድምነት ነው እንጂ የምትወዳቸው በፍቅር ደረጃ አልቀረበቻቸውም። ፈጣሪ በሚያውቀው ሲጀመር ሀና የራሷን ስሜት ራሱ ሆነን ለመናገር የምታውቀው አይመስለኝም። ማንን ትወዳለች፣ ማንን ታፈቅራለች፣ ማንን ከልቧ ትቀርባለች የሚለውን በትክክል የምታውቀው ራሱ አይመስለኝም። የእሷን ስሜት ማን እንደተረዳው ታውቃላችሁ ቤተሰብ? ሰላምዬ ናት የተረዳቻት። በቃ 100% ምንም ሳትቀንስ
ሰላም የሀናን ስሜት ተረድተዋለች። ምናሴ እንኳን አልተረዳትም። ምናሴ አሁን ሀና ወደ ደሴ እንድትሄድ እናቴ ፈቅዳላታለች ሲላት እንዴት እንደዚህ ሊሆን ቻለ? እኔ የምላችሁን ለምን አሰሙም? ሀና ወደ ደሴ ከሄደች እዝራን ትረሳዋለች። እኔ ደግሞ እዝራን እንድትረሳው አልፈልግም ነበረ ያለችው። ያው እሷ እንኳን ከገንዘብ ጋር እያይዘው ነው፣ ሀብታም ስለሆነ ምናምን ሀብቱ የራሱ ጉዳይ ነው። ግን ምናሴም በጣም ተናደደባት። እንዴት በሀብት ትመዝኛለሽ? ሀና እንደዚህ አይነት ልጅ አይደለችም። የጀመረችውን ነገር ማቋረጥ አትወድም፣ ከግብ ሳታደርስ ምናምን ነበር ያላት። ግን እውነት ሰላም ያለችው እውነቷን ነው። የሀናን ስሜት ሰላም ብቻ ናት የተረዳችው። አሁን ለዝራ ያላት ስሜት በጣም የቀዘቀዘና ትንሽ ነው። እንደውም በዚህ ዙሪያ ከሰላምዬ ጋር ተጣልተዋል። ወደ ደሴ ለምንድን ነው የምትሄጂው? ወደ ደሴ ከሄድሽ የዝራ ጋር ያለሽ ግንኙነት ያቆማል። እኔ ስሜትሽን አውቀዋለሁ፣ የቀዘቀዘ ነው። ከሱ ጋር ያለሽ ግንኙነት ያን ያክል አይደለም። ስለዚህ አንቺ ወደ ደሴ ከሄድሽ አንቺና የሱ ግንኙነት ያቆማል ነበር ያለቻት። እንግዲህ ሀና መልሳለች፣ እኔ እኮ ከሁሉም ያስመረጥኩት እሱን ነው፣ ከአሴርና ኤልያስ እነሱ የመጀመሪያዎች ናቸው። ስለዚህ ከነሱ አስበልጬ እኮ እዝራን መርጬዋለሁ። እኔ የማላፈቅረው ይመስልሻል ወይ? እነሱን ትቼ እሱን የመረጥኩት ለምንድን ነው ስትላት፣ አላቅልሽም፣ ብቻ ግን ፍቅር እንደዚህ አይደለም፣ እሱ የሚልሽን ማድረግ አለብሽ ነበር ያለቻት። ሰላም እውነቷን ነው። ሲቀጥል ሀና ደግሞ ምንድን ነው ያለችው? እኔ ህይወቴን እሱ እንዲቆጣጠራት አልፈልግም። እኔ ማድረግ የምችለውን ማድረግ የምፈልገውን ነገር እኔ በራሴ ማድረግ እችላለሁ፣ እሱ እንዲቆጣጠረኝ አልፈልግም ነው ያለችው። የሀናን ስሜት 100% የተረዳቻት አሁን የምላችሁ ሰላምዬ ናት። ስለ ዝራ ያላትን አመለካከት ለዝራ ራሱ ያለችውን ሰምታችኋል። እኔ አሁን አንተ በእኔ ውስጥ ትንሽዬ ቦታ ነው ያለክ፣ ነገር ግን በዚህ የምቀጥል ከሆነ የመጨረሻችን ይሆናል ነው ያለችው። እና ሰላም በደንብ አድርጋ ተረድታታለች ማለት ነው። እንግዲህ ያም ሆነ ይህ ተምቹ ራሱ ምንድን ነው ያላት? አንቺ እንኳን 3 ወንድ አፍቅረሻል ነበር ያላት። እኔ እንደዚህ አይነት ሴት አይደለሁኝም። አሲረንና ኤልያስን መወዳቸው በወንድምነት እንጂ በሌላ ነገር አይደለም ነበር ያለችው። ያው ይሄም አላሳመነው፣ ብቻ ያው አኩርፎ ትቷት ሄዷል። ድንብላልንም አላገናኘችውም ማለት ነው። በዚህም ተቆጥቷል፣ አኩርፏል። እንደውም እዛ ለብቻው ቁጭ ብሎ መክሌትና አሴር አንድ ላይ ቆይተው እንደውም በጣም ተናዳ መክሌት ሀናን እንደዚህ ያደርጋታለሁ ምናምን እያለች ተምቹ እንደነገራት ለአሴር ሁሉ ነግረዋለች። እና አሴር ደግሞ ይህን ነገር አይፈልግም። አሴር ሀናን ለምንድን ነው እንደዚህ የምታደርጋት? ለምን ሀናን ከሀና ጭንቅላት ላይ አትወርድም? እያለ እንደውም ተምቹን ይቆጣዋል ሁልጊዜ። እና እንግዲህ ተምቹ በጣም ተክዞና አዝኖ ነበረ። ለምንድን ነው ካላችሁኝ፣ ያው ሀና አላገናኝህም፣ ውስጥ እርግጠኛ ያልሆነበትን ነገር አላደርግም ስላለችው ለብቻው ቁጭ ብሎ ነበር። አሴርና መክሌትን ቢሄዱ ሊያስረዳቸውና ሊነግራቸው አልፈለግም። ተበሳጭቶ ነው ጥሏቸው የሄደው ማለት ነው። ግን አሁን መጨረሻ ላይ እየተፈጠረው በክፍል 149 ላይ አላቅም፣ ብቻ የሆነ ግራ የሚያጋባ ነው። ሀና ሂዳ እንግዲህ ከፋኖስ ቤት ድረስ ሂዳ መናገሯ እኔ ግራ አጋብቶኛል። መናገር ነበረባት ወይ? ይህንን ነገር ስትናገር አቶ ኖላዊን አማክረዋለች ወይ? አቶ ኖላዊ ምን አይነት ስሜት ይሰማዋል እንደዚህ ብላ ስትናገር? ትልቅ ሰው ነው፣ መናገር ቢፈልግ ራሱ ይናገራል። ይህንን ነገር ማውራት ቢፈልግ ራሱ ያወራል። እኔ አላቅም ሄዳ ለምን እንደተናገረች እና ሄዳ ለፋኖስ እንደነገረቻት። እንግዲህ ይህንን ነገር ደግሞ ፋኖስ ስትሰማ ጨርቋን ጥላ ማበድ ነበረ የቀራት። በጣም በሚያሳዝን ሁኔታ ማመን ያቃታት፣ በጭራሽ ልታምን አልቻለችም። ምክንያቱም ስለ አቶ ኖላዊ ብዙ የምታውቀው ነገር የላትም፣ አልነገራትም። እና አቶ ኖላዊ ደግሞ እስከዛሬ ድረስ ልጅ እንደማይወልድና ልጅ መውለድ እንደማይችል በራሱ አንደበት ወይም ደግሞ እንደዛ ምናምን የሰማነው ነገር የለም። እና እኔ አላቅም ብቻ ሀና መናገሯ ካሁን በኋላ ያለው ነገር የሁለታቸው ነገር ሰላም የሚሆን አይመስለኝም። የአቶ ኖላዊና የሀና ጉዳይ ጥሩ ነገር የሚፈጠር አይመስለኝም መናገሯ። እንግዲህ ፋኖስ ማለት ይህንን ነገር ደብቀህ ነው ልታገባኝ የነበረው፣ እንደውም በጣም ወደ ባሳትና የከፋት ናት። ደህና ሰው አገኘው ብላ ነው ከዚህ ሰው እየተለጥፋ በቃ እንጋባ እያለች እየጨቀጨቀችው የነበረው። ግን በዚህ ደግሞ ከተጎዳች ፋኖስን ብትሆን እስከ መቼውም ልቧ ተሰብሮ ነው የሚቀረው። አንደኛ በቤተሰቦቿ ልቧ ተሰብሯል፣ በወንድም በእህቷ በሁሉ በቤተሰቦቿ። ሁለተኛ ደግሞ በዚህ ሲከዳትና እውነትም መውለድ የማይችል ከሆነና
መውለድ እንደማይችል እያወቀ ካልነገራት የባሰ ነው ልቧ የሚሰበረው። እና ይህንን ነገር ስትሰማ ጨርቋን ጥላ ማበድ ነበረ የቀራት ፋኖስ። አይፈረድባትም እንደዛ ብታደርግም እና ልቧ ተሰብሯል። በቤተሰቦቿ የተሰበረው ሳያንሳት እንግዲህ ይሄም ወንድ ብላ የቀረበችው ልቧን ሰበራት ማለት ነው። ከአሁን በኋላ የእሷ ራሱ ህይወቷ በጣም የሚያሳዝንና በጣም የሚያምነው የሚሆነው ማለት ነው። እና ውድ ቤተሰቦቼ እኔ እዚህ ላይ አበቃለሁ። እናንተም ሀሳብ አስተያየት ካላችሁ እንድታካፍሉኝ ማሮቼ። ባይ ባይ።